ቅዳሜ ከጆኒና ከንቃተ ህሊና ማን የሚያሸንፍ ይመስላችኋል? ቢያሸንፍስ? ማሰብ አልችልም ራሱ። ቢያሸንፍስ? እንዴት ነው? ንቃተ ህሊናን ብሎ እስከ 1 ሚሊዮን ብር የሚመድብ ሰዎች የታዩ ነው። 100 ብር ሜድ እያልኩኝ ነበር። 1 ሚሊዮን አድርጌዋለሁ ጋይስ። ንቃተ ህሊና ይችላል። ከተማችን ላይ በጣም መነጋገሪያ የሆነ ከባድ ፋይት አለ። ንቃተ ህሊና እስከ ስንት ራውንድ የምታቆየው ይመስላል? ፈርስት ራውንድ በስንተኛው ራውንድ የምታሸንፈው ይመስላል? ቀደም ቦሌ የሆነ ምሳ እየበላው ህፃናት ልጆች መጡና ስንተኛ ራውንድ ታሸንፈዋል አሉ። አንደኛ ራውንድ አንደኛ ደቂቃ አልኳቸው። እንዴ ይሄን ሁሉ ጠብቀንማ ትንሽ አጫውተው ምናምን አለ። ፋይት ከጨዋታው በፊት ሁለቱም የሰጡት አስተያየት አለ። የሁለቱንም አስተያየት በጣም የሚያዝናናና የሚያስገርሙ አስተያየቶች ተሰጥተዋል። እነሱም በዛሬ ቪዲዮአችን እናያለን። ወደ ቪዲዮ። ከባድ ሰው ነው። ኔክስት ቅዳሜ ከባድ ፊልም ያለበት ያሸንፋል ንቃተ ህሊና ብዬ 100 ብር ሜድ እያልኩኝ ነበር። 1 ሚሊዮን አድርጌዋለሁ ጋይስ። ንቃተ ህሊና ይችላል። 1 ሚሊዮን ብር ሜድ ካለ መድባለው። ሌትስ ጎ። ፕላስ ደግሞ የአሁኑ ቅዳሜ ደግሞ ፕሮግራም አለ አይደለ? ምን ነው ፕሮግራም? እዚህ ሳፋየር ሆቴል የኔ 1 ሚሊዮን ብር እንዴት ነው እንደ ቀልድ? እንግዲህ ንቃተ ህሊና እንግዲህ ቻሌንጅ አድርጎኝ ነው። መፋጠጥ ነው፣ ፌስ ኦፍ ማድረግ ነው። እኔ ግን ጋይስ ይሄንን ውድድር ንቃተ ህሊና በጣም በኃይለኛው የሚያሸንፍ ይመስለኛል። ንቃተ ህሊና ይጎልሃል ማለት ነው። ለማንኛውም ለጆኒ ያላችሁን አስተያየት ጥያቄ ኮሜንት ላይ አስቀምጡልኝ። እኔ ግን ጋይስ ብሎታል እኮ በእናትህ አልሳተውም። ፌስ ኦፍ ላይ ነው እንዳዘማው ለታሪክ ነው ያስቀምጠው። ጆኒ አንተን ፈርቶኛል ብለህ ታስባለህ? አዎ ተግደርድሯል። አንደደብ ፈርቶኛል ብለህ ነው የምታስበው ማለት ፈሪ ነው። ነፍስን 7ኛ ሰማይ ልክልሃለሁ። አስክሬንን ወይ እዚህ ሀገር ይቃጠልላል ወይ ደግሞ ከባድ ሜመር ናት እቺ ልጅ። የገበሬ ማሳ እቺ ልጅ አልኩኝ። ከባድ ሜመር ነው ይሄ ሰውዬ። ይወድቅላል። አንተ ሀያ አስረግጬ ነው ነገር ንቃተ ህሊና ያሸንፋል ብሎ እኔ ጋር ብር እያስያዙ ያሉ ሰዎች አሉ። ምንም ማድረግ በጸሎት ታስባችኋል። Here I am, this is me. Shrek. There is nowhere else on earth I'd rather be. Here I am, just stop singing. ኮንትራታችንን ፈርመን ምሳልን በላ ይሄው በማን ያዘዋል ግቢ ተገኝተን ምሳችንን እየበላን ነው። ሪል ስፓርታከስ ፊልም ምችላለው እኮ አታ ጆኒ ቅዳሜ ዕለት የሚደረገው ውድድር የነሱ ብቻ አይደለም፣ ሌሎችም ተጋጣሚዎች አሉ። ናይስ ፌስ ኦፍ ናርክ ፌስ ኦፍ ዋው ስፖርታዊ ጨዋነት መንፈስ ነው የሚሆንብኝ እማለኝ። ስለዚህ በደንብ ተዘጋጅ። ጠንካራ በምን እንድጨርስላችሁ የምትፈልጉት ነገር ካለ ንገሩኝ አሁኑኑ። ስንተኛው ዙር እና አይነት ዱላ ልጨርስላችሁ። አንተም ይሄንን እንድትነግረኝ እፈልጋለሁ። ይሄ ውድድር ለኔ ውድድር ሳይሆን ስፓሪንግ ነው። ጀስት ጂምናዚየም ውስጥ ማድረገው ስፓሪንግ ነው። ኤርሚያስ መስፍን ፌስ ኦፍ አድርጉልን። ጊዜ ዛሬ ነው እዚያ ያየሁት። ለመጨረሻ ጊዜ ደግሞ ሪንግ ውስጥ አየዋለሁ። የዛን ቀን እንገናኝ። አመሰግናለሁ። ንቃተ ህሊናና ከጆኒ አሸናፊው ወይም ተሸናፊው ግን ምንድነው የሚሆነው? ከተሸነፈ በኋላ ጋይስ ምንድነው የምትሆኑት? ግን አሁን አንዳችሁ ስትሸነፉ መቼም አንድ ተሸናፊ ነው፣ አንድ የሚያሸንፍ ሰው ነው ያለው፣ አንድ ተሸናፊ ነው ያለው። ምንድነው የምትሆኑት? የት ይሄዱ ነው የምትሄዱት? ቦንጋ ብትሄድም
አዲስ አበባ ብትሆን ምንድነው የምትሆኑት? እኔ ማለት ነው የፋይቱን የክፍለ ሀገር ልጅና የአዲስ አበባ ያረጋችሁት ነው። ተው ጉዳችሁ ነው። እግዚአብሔር ጉዳችሁ ነው። ያትሄዱ በራስ መተማመን ዝም ብሎ ይወጣ አይደለም። በራስ ይሄ ውዳጅ የማይታያል ጆኒ ሞተሻል፣ ወንድም ሞተሻል። ብዙዎቻችሁ የንቃተ ህሊናና የጆኒ ጁጁትሱ ፋይትን እንዴት ማየት ይችላሉ፣ የት ነው ማየት የሚችለው የሚለው ነገር ጥያቄ ሆኖባችሁ እና ይሄም እናንተ ላይ ጥያቄ ከሆነባችሁ እንግዲህ አለሁላችሁ። ስለዚህ እንዴት ማየት እንደምትችሉ ማየት የምትችሉባቸው መንገዶች እነግራችኋለሁ። ይሄንን ቪዲዮ እንደዚህ አይነት ተመሳሳይ ጥያቄ ሲጠይቁ ለነበሩ ጓደኞቻችሁ በሙሉ ላኩላችሁ። አዲስ አካውንት ነው ፎሎ ያደረጋችሁ። ስለዚህ የመጀመሪያው ነገር ኢቨንቱ መቼ ነው የሚሆነው? ሚያዝያ 17 ወይም ደግሞ ኤፕሪል 25 ነው የሚሆነው። ከቀኑ 11 ሰዓት ጀምሮ ነው ኢቨንቱ የሚካሄደው። ስለዚህ በቦታው ላይ ቦታው የሚሆነው የት ነው መሰላችሁ? አድዋ ሙዚየም ውስጥ የሚገኘው ቬኑ ላይ ወይ መሄድ ነበር በእናትህ ሄዶ ማየት የጂባይ ንቃተ ህሊና ነበር የምደገፈው። ንቃተ ህሊና እንቁራሪቷን ይጠልዛታል። በሀገራችን ታሪክ የመጀመሪያው የሆነውን ሚክስድ ማርሻል አርት MMA ፋይተር ፈርቀዳጅ የሆነው ንቃተ ህሊና ከፊት ለፊታችን ባለው ሚያዝያ 17 ፋይቱን ያደርጋል ከጆን ጁጁትሱ ጋር። እናም ይህንን ተፋላሚ ድጋፍ እንድታደርጉለት ይሄንን እሺ ሰላም ልጅ ዳውድ እንዴት ናችሁ? እንዴት ነሽ? አለን። እሺ ከንቃተ ህሊናና ከጆማን የሚያሸንፍ ይመስላል? እኔ አላቅም። ያው እንቁላል ካልያዘ ንቃተ ህሊና የሚያሸንፍ ይመስለኛል። ቼክ ይደረጉ። እሺ ስለዚህ በዛሬው ፕሮግራም እንግዲህ ምን ትጠብቃለህ? ከንቃተ ህሊና ምን እጠብቃለሁ? ያው የምጠብቀው ነገር የለም። ለማየት ነው የመጣሁት። ምን እንደሚፈጠር ለማየት ነው የመጣሁት። ህሊና እንግዲህ ብዙ ሰዎች ገጠር ብዙ አመት ኖረው ወደ ከተማ ሲመጡ አንዳንድ ነገሮች አዲስ ይሆንባቸዋል። ከ3 ቀን በፊት ነው ለመጀመሪያ ጊዜ ልጁ ፒዛ ይበላው። ኤፕሪል 25 ላይ ለመጀመሪያ ጊዜ ፌንት ይበላል። አይ ስዌር የሱን ሰውነት እኔ ደግሞ አይ ፕሮሚስ ዩ ጋይስ listen to me ከተማ ውስጥ ይሄንን ነገር መናገር ፈልጋለሁ። he always try to attack me በዚህ way ማለት ነው። ከገጠር ነው የመጣሁት of course አጠብቁትም የመጣሁትን ቦታ በጣም እልም ካለ ጫካ ውስጥ ነው የመጣሁት። I'm proud of myself you see የምሬን ነው የምላችሁ እና ኩራሪቷ ሪንግ ውስጥ ከማስተማሬ በፊት አንተን አሁን ማስተማሬን ልጀምር ነው የመጣሁት። ሁሉ ጊዜ በተለያዩ ቪዲዮዎች ላይ ከገጠር የመጣ ከክፍለ ሀገር የመጣ መኪና ላይ ወጥተህ ማታቅ ፒዛ በልተህ ማታቅ ያልክ እኔን አታክ ለማድረግ ትሞክራለህ። የኔን ህልና መንካት አትችልም። በጣም ሩቅ ላይ ነው ያለው። ግን አሁን አንተን ምነግርህ ነገር አለ። ልብ ብለህ ከሆነ አንተና እኔን ገንዘብ ከፍሎ እያደባደበን ያለው ጌች ከገጠር ነው የመጣው። በቅርብ ነው የሰማሁት ይሄን ነገር። እርግጠኛ ነኝ የወለደ አባት ከክፍለ ሀገር ነው የመጣው። 100% እርግጠኛ ነኝ። 90% ምናልባት እኔን ስትሳደብ ራስህን ነው የተሳደብ። ይሄው እንግዲህ ዛሬ ንቃተ ህሊና ዛሬ እናረጋጋለን ማለት ነው። አብነት የሚባል ሰላም everyone how you all doing ያው አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ትኬት እየተሸጠ ነው። check 1 2 ንቃተ ህሊና ወይዘሮ ፕሮፌሽናል ጆኒ ገጠረው ክንህን እየቆጠረልህ ነው። welcome to the reality ዛሬ ከቻምፓው ንጉስ ጋር ልንፎካከር ነው። ቾክ ሊያደርገኝ ነው ማለት ነው። ከወጣው 100,000 ብር እንደሚሰጠኝ ቃል ገብቷል። ከወጣው ማለት አስለቅቄ እወጣለሁ። 100,000 ብር ይሰጠኛል። ከዚህ ውስጥ ማንም አይወጣማ። ፊቱ ቀላ እያየ ነው። ፊቱ ቀላ አባቴ ጆኒ መስሎት አለቀም ብሎታል። ንቃተ ህሊና ባካችሁ
ንቃተ ህሊናና ጆኒ ጁጂትሱ አይ ቲንክ በዚህ ጉዳይ ለማውራት እኔ የመጨረሻው ሰው አይ ቲንክ አም ዘ ላስት እና ምን ብዬ ልጀምር መሰላችሁ? አይ ካንት ዌት አፕሪል 25 ድረስ ዛሬ አፕሪል 21 ነው፣ 4 ቀን የሚቀረው እንግዲህ ትኬቶቻችሁን እየገዛችሁ ነው ተስፋ አደርጋለሁ። ኢትዮጵያ መድን ድርጅት ስፖንሰር ያደርገው የመድን ግራንድ ፋይት ናይት ነው እንግዲህ ይሄ የሚካሄደው ማለት ነው። የሁለቱ ሰዎች የዕለቱ ሜን ኢቨንት ወር ደግሞ የዕለቱ ዋነኛ ኢቨንት የሚባለው ሁለቱ ንቃተ ህሊናና ጆኒ የሚያደርጉት ፋይት ነው። ከዛ መቀጠል የመስፍንና ኤርሚያስ አለ። በጣም የምጠብቀው የሁለቱ ነው። እዚህ ጋር ደግሞ የሞይታ ያለ እነ ዱሬሳም እንትን የሚሉት ማለት ነው። ምን ልላችሁ ነው? መጀመሪያ ቲኬታችሁን ግዙ። እኔ ኦልሬዲ ቲኬቴን ብያለሁ አዘጋጅቻለሁ የምገባበትን በደንብ ይሄን ፋይት ሙሉ በሙሉ ለማየት በቃ በስንት ሰዓት ስልኬ ዘግቼ ነው ገብቼ ማለት ነው። ቲኬቶች አይ ቲንክ በስዌት ቦክስ የሁሉም ቅርንጫፎች ይገኛሉ። ከዛ በተጨማሪ ደግሞ በአዋሽ ባንክ በአዋሽ በር ፕሮ በሚባለው አፕሊኬሽን ላይ ማግኘት ይችላሉ ቲኬቶቹን። በዛ ሰዓት ደግሞ ጆኒ ጁጂትሱ አንዴ የሆነ ነገር ውስጥ ከያዘው ንቃተ ህሊና ያሸንፋል ባይ ነኝ። ይሄን ፋይት ንቃተ ህሊና ያሸንፋል ባይ ነኝ። ግን የምጸልየው ደግሞ በስነ ሰዓት ደግሞ ጆኒ ጁጂትሱ አንዴ የሆነ ነገር ውስጥ ከያዘው ንቃተ ህሊና አንዴ ከቀረቀረ ጆኒ ብቻ የሚገርም ፋይት ነው የሚሆነው። ፋይት ናይት ላይ የምትመጡ ሰዎች ኮሜንት ላይ ጻፉልኝ። የተዘጋጃችሁ ለመምጣት ለማየት የምትፈልጉ ሰዎች የኢትዮጵያ መድን ድርጅት ስፖንሰር ያደረገው የመድን ግራንድ ፋይት ናይት ላይ የምትገኙ ሰዎች በአድዋ ሙዚየም አፕሪል 25 ላይ የምትገኙ ሰዎች እንግዲህ ኮሜንት ላይ ጻፉልኝ። ትክክለኛው ብዙ የዛሬው ቪዲዮአችን ይሄን ይመስል ነበር። እናንተ የንቃተ ህሊና ናችሁ ወይስ የጆኒ ደጋፊ ናችሁ? ከሁለቱም ማን የሚያሸንፍ ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡ። ከቪዲዮ የመጨረሻ አብራችሁን ስለነበራችሁ አመሰግናለሁ። ቤቱን ሰብስክራይብ ያደረጋችሁ። ከጨዋታው በኋላ ደግሞ ምን አይነት አስተያየት ይሰጣሉ? ጨዋታው እንዴት እንደሚሆን በጉጉት እየጠበቅን ነው። ቀጥሎ የሚሰጡትን አስተያየትን በጉጉት እንጠብቃለን። እስከ ጨዋታው መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ Yeah.